ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶቹ የመጋዘን ደረሰኝ አገልግሎት ስርዓት አርሶ አደሩ ባመረተው ምርት የብድር አገልግሎት እንዲያገኝ ያስችላል ተባለ። ኢትዮጵያና ሩሲያ የጤና ትብብርን ለማጠናከር የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። የግብአት ዋጋ እስከ 400 በመቶ በመጨመሩ የመንገድ ፕሮጀክቶች እንዲጓተቱ ምክንያት ሆኗል ተባለ። የመቀሌ 70 ካሬ ሜትር የቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጥቷል በማለት በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት በሰላማዊ ሰልፍ ምሬታቸውን ገልጸዋል። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚያጎራብት ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። በአፍሪካ ለሩሲያ ጠላት የሆኑ ሀገሮች የሉም ማለች ሩሲያ። የመጋዘን ደረሰኝ አገልግሎት ስርዓት አርሶ አደሩ ባመረተው ምርት የብድር አገልግሎት እንዲያገኝ ያስችላል ተባለ። የንግድና ቀጠናዊ ትስስር ሚኒስቴር ዘርፉ ከሚመለከታቸው ባለድርሻ አካላት በጋራ በመሆን የመጋዘን ደረሰኝ አገልግሎት ስርዓትን የሚያጠናክር ፕሮጀክት ወደ ስራ አስገብቷል። ይህ ፕሮጀክት የግብርና ምርቶችን ግብይት የሚያሳልጥ ዘመናዊ የአሰራር ስርዓት መሆኑን የንግድና ትስስር የውጭ ንግድ ፕሮሞሽን ዘርፍ ሚኒስቴር ወይዘሮ ያስሚን ሙሐረቢ ተናግረዋል። ስርዓቱ የግብርና ምርቶችን ከምርት ብክነት ለመከላከል፣ ጥራትን ለማረጋገጥ፣ ምርትና ምርታማነትን ለማሳደግ፣ የውጭ ንግድን ለማሳለጥ እንዲሁም ለኢንዱስትሪው ዘርፍ ግብዓት የሚሆኑ ምርቶችን በማቅረብ የአርሶ አደሩና በግብርና እሴት ሰንሰለት ላይ የተሰማሩ የዘርፉ ተዋንያን ውጤታማና አቅም ማሳደግ መሆኑን ገልጸዋል። የመጋዘን ደረሰኝ አገልግሎት ስርዓቱ አርሶ አደሩ ምርቱን ማስያዣ አድርጎ የብድር አገልግሎት እንዲያገኝ የሚያስችል መሆኑን የገለጹት ሚኒስቴር ዴኤታዋ ይህ አገልግሎት አርሶ አደሩ የሚያመርተው ምርት በተሻለ ዋጋ ለገበያ እንዲያቀርብ የሚያስችል ነው ሲሉ ገልጸዋል። ኢትዮጵያና ሩሲያ የጤና ትብብርን ለማጠናከር የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። በኢትዮጵያ ጤና ሚኒስቴርና በሩሲያ የሸማቾች መብት ጥበቃና የሰብአዊ ደህንነት ክትትል አገልግሎት የመግባቢያ ስምምነት ተፈርመዋል። ፊርማው የተካሄደው ለመጀመሪያ ጊዜ የሩሲያ አፍሪካ የድንገተኛ የጤና አደጋዎች ፈጣን ምላሽ ሰጪ ቡድን ልምምድና አውደ ጥናት መርሃ ግብር ጎንዮሽ ሲሆን በጤና ድንገተኛ አደጋዎች ላይ በሁለቱ ሀገሮች መካከል ያለውን ትብብር ለማጠናከር ያለመ ስምምነት ነው። የጤና ሚኒስቴር ዶክተር መቅደስ ዳባ ኢትዮጵያን ወክለው የሩሲያ የሸማቾች መብት ጥበቃና የሰብአዊ ደህንነት ክትትል አገልግሎት ኃላፊን አና ፓፓቫ ሀገራቸውን ወክለው ፈርመዋል። ይህ የመግባቢያ ሰነድ ከጤናና ንጽህና ጋር በተያያዙ ድንገተኛ ሁኔታዎች በተለይም በወረርሽኝና የጤና አደጋዎች በሚከሰቱበት ጊዜ የሚሰጥን ፈጣን ምላሽ በማሻሻል ላይ ያተኮረ ነው። በፊርማ ስነ ስርዓቱ ላይ ዶክተር መቅደስ ዳባ በጤና ላይ ዓለም አቀፍ ትብብር ያለውን ጠቀሜታ ሰጥተዋል። በትብብር መስራት ሀገራት እውቀትና ሀብት እንዲለዋወጡ የሚያስችል መሆኑን ገልጸው ይህም የጤና ድንገተኛ አደጋዎችን በብቃት ለመቆጣጠር ወሳኝ ነው ብለዋል። ይህ ስምምነት በኢትዮጵያና በሩሲያ መካከል በጤናው ዘርፍ ያለውን ግንኙነት ወደ ላቀ ደረጃ ለማድረስ ወሳኝ እርምጃ ነው። ሁለቱም ሀገራት የጤና ድንገተኛ ሁኔታዎች ሲያጋጥሟቸው በፍጥነትና በብቃት እንዲሰሩና በመጨረሻም የሕዝብ ጤና ለህብረተሰቦቻቸው እንዲያሻሽሉ ለማድረግ ያለመ ነው። የግብአት ዋጋ እስከ 400 በመቶ በመጨመሩ የመንገድ ፕሮጀክቶች እንዲጓተቱ ምክንያት ሆኗል ተባለ። የከተማና መሰረተ ልማት ሚኒስቴር እንደገለጸው የግንባታ ግብአቶች ዋጋ እስከ 400 በመቶ በመጨመሩ የመንገድ ግንባታው የሚፈለገውን ደረጃ ላይ እንዳይደርስ ምክንያት ሆኗል። ሚኒስቴሯ ጫልቱ ሳኒ እንደተናገሩት ይህንን ችግር ለመቅረፍ አዳዲስ ፕሮጀክቶችን በማቆም ነባሮችን ለማጠናቀቅ እየተሰራ መሆኑን ገልጸዋል። ሆኖም ቃል የተገቡ ሁሉም የመንገድ ፕሮጀክቶች ሳይጠናቀቁ እንደሚችሉ አስጠንቅቀዋል። ምክር ቤት አባላትም የ1980 ጀምሮ በጥናት የተለዩ መንገዶች እንዳልተገነቡ፣ የተጀመሩትም በጊዜያቸው አለመጠናቀቃቸውና የተሰሩትም ሳያገለግሉ መበላሸታቸውን አንስተዋል። በተጨማሪም ለመንገድ ልማት የተነሱ ዜጎች ለዓመታት ካሳ ሳይከፈላቸው መቆየታቸውም ተሰምተዋል። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን በበኩላቸው የመንገድ ግንባታ መጓተት የካሳ ክፍያና የግንባታ ግብዓት አቅርቦት ችግር መኖሩን አምነዋል። ችግሩን ለመፍታት ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑን አስረድተዋል። የመቀሌ 70 ካሬ የቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጥቷል በማለት በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት በሰላማዊ ሰልፍ ምሬታቸውን ገልጸዋል። ከ6 ዓመታት በፊት ለአንድ አባወራ 70 ካሬ ሜትር የመኖሪያ ቤት ግንባታ መሬት ለመስጠት በሚፈቅደው መመሪያ መደራጀታቸውን ገልጸው ከጦርነት በኋላ ነባሩ መመሪያ በመጣስ
በአፓርታማ ነው የምትስተናገዱት መባላቸው ኢፍትሐዊ እንደሆነ ገልጸዋል። በትግራይ ደረጃ የተደራጁ እነዚህ 60,000 የሰባ ካሬ የቤት ግንባታ ማህበራት ጥያቄ አቅራቢዎች የመኖሪያ ቤት የግንባታ መሬት አሰጣጥ አስመልክቶ በክልሉ ከተሞች የሚታየው ወጥ ያልሆነ አሰራር እንዲታረም ድምጻቸውን አሰምተዋል። ለሌሎች ከተሞች ተፈቅዶ በመቀሌ ከተማ ለ70 ካሬ ሜትር የቤት ግንባታ መሬት አይሰጥም መባሉ እጅግ እንዳስገረማቸውና እንዳሳዘናቸው ገልጸዋል። ጥያቄያቸው የተደራጁበት መመሪያ በሚፈቅደው መሰረት የመኖሪያ የቤት ግንባታ መሬት ከማግኘት የዘለለ ፖለቲካዊ ተልዕኮና ዓላማ እንደሌለው አስረድተዋል። የቤት ኪራይ ስቃይና ሰቆቃ እንዲገላገሉ የሚያስችል መንግስታዊ መፍትሄም እንደሚሹ ተናግረዋል። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። ረቡዕ ሚያዝያ 15 2017 ዓ.ም ለይፋ ለአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብጽ ፕሬዝዳንት አልሲሲ ከሀገራት ፕሬዝዳንት ኢስማኤል ኦማር ጊሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያና የሱዳን ጉዳይ መነሳቱን ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኝ የባብ-ኤል ማንደብ የባህር የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ሞስኮ አፍሪካ በአዲሱ ዓለም አቀፍ ስርዓት ውስጥ ነፃ ተዋናይ እንድትሆን ለመርዳት ቁርጠኛ ነች ብለዋል። ላቭሮቭ ሩሲያ ለአፍሪካ ልማት ያላትን ቁርጠኝነት በሉዓላዊነት፣ በትምህርት፣ በላቁ ቴክኖሎጂና ተደራሽነት ላይ ያተኮረ እንደሆነም ጠቁመዋል። ሩሲያ ለአፍሪካ የነፃነት ንቅናቄዎች ያደረገቻቸውን ድጋፍ በማስታወስ ከአህጉሪቱ ጋር ያላትን ታሪካዊ ወዳጅነት ትስስር አጉልተዋል። ላቭሮቭ አክለውም ሩሲያና የአፍሪካ አጋሮቿ አዲስ ቀኝ አገዛዝን ለመቃወምና ገለልተኛ የኢኮኖሚ መፍትሄዎችን ለማመስረት በጋራ እየሰሩ መሆናቸውን አንስተዋል። በሩሲያ የውጭ ጉዳይ ሚኒስቴር የአፍሪካ ትብብር ቢሮ ኃላፊ ታቲያና በሩሲያና በአፍሪካ ግንኙነት ዙሪያ ትኩረት ባደረገው ፎረም ላይ ባደረጉት ንግግር ሩሲያና አፍሪካ ተፈጥሯዊ አጋሮች ናቸው ብለዋል። የአፍሪካ አጋሮች ሩሲያ የአዲሱ ባለብዙ ማዕከል ዓለም አንዷ መሪ እንደሆነች እንዲሁም ሉዓላዊነት መከላከል የምትችልና ሌሎች ሀገራትንም በዚህ የመርዳት አቅም እንዳላት ማስታወቃቸውን አስፈላጊ ነው ብለዋል። የአህጉሪቱ ሀገራት በሩሲያ ላይ በሚጣሉ ማዕቀቦች ላይ አልተሳተፉም ሲሉም ዲፕሎማሲያዊ አጽንኦት ሰጥተው ተናግረዋል። አህጉሪቱ ቀስ በቀስ ራሱን የቻለ ዓለም አቀፍ ተዋናይ የሆነችና በዓለም አቀፍ ጉዳዮች ላይ የፖለቲካ ተጽዕኖ እየጨመረ መጥቷል። ለአፍሪካ ችግሮች የአፍሪካ መፍትሄ በሚለው ሀሳብ መሰረት አፍሪካ በተቋማት ላይ ትኩረት እያደረገችና የአፍሪካ ሀገራት ትብብር እያጠናከረች ነው ሲሉ ዶቭጋለንኮ ተናግረዋል ሲል ስፑትኒክ ዘግቧል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ